ሰላም ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልልን። እንደዚሁም እንኳን ለታላቁ ለዐቢይ ጾም በሰላም አደረሳችሁ እላለሁ። ውድ ኦርቶዶክሳውያን ለዚች ቀን ባርኮና ቀድሶ ላደረሰን አምላክ ክብር ምስጋና ይግባው። እንደዚሁም ውድ እህቶቼ ወንድሞቼ፣ ሙስሊም እህት ወንድሞቼ የእናንተም ረመዳን እየቀረበ ነው፣ እንኳን አደረሳችሁ እላለሁኝ። ዛሬ የማሳያችሁ ዋው ውድና የምትፈልጉት የእውነት የሁላችንም ጥያቄ ሆኖ በሀገር ውስጥም ያለ ነው በውጭ ሀገርም ያለ ነው የሚጠቅመንን ቪዲዮ ነው ይዤላችሁ የመጣሁትኝ። የእውነት በጣም ትወዱታላችሁ። ምን ማድረግ እንዳለብን የምናውቅበት ስልካችንን እንዴት ስልካችን ከጠፋብን እንዴት ማግኘት እንደምንችል ነው ዛሬ ይዤላችሁ የመጣሁት። የእውነት በጣም ትወዱታላችሁ። ይሄ ሎኬሽን መቼም ማፕ የማያደርገው ነገር የለም፣ የማይሰራው ነገር የለም። እና ዛሬ ይዤላችሁ የመጣሁት ዋው የእውነት በጣም ትወዱታላችሁ። ከዛ በፊት ግን ለቻናሌ አዲስ ከሆናችሁ ለብዙ ቴክ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንደዚሁም ሀሳብ አስተያየታችሁን በኮሜንት ላይ አስቀምጡልኝ። ምክንያቱም የእናንተ ኮሜንት ያበረታታኛል። በጥያቄያችሁ መሰረትም እንደዚሁም ጥያቄዎችን ለመመለስ እሞክራለሁኝ። ዛሬ ይዤላችሁ የመጣሁት የእውነት በጣም የሚወደድ የትም ቦታ ብንሆን ሀገር ውስጥም እንዳልኳችሁ በሀገር ውጭም ያለን ስልካችን ቢጠፋብን እንዴት አድርገን በቀላል ዘዴ ጉግል ማፕን በመጠቀም እንዴት አድርገን ማግኘት እንደምንችል እና የት አካባቢ እንዳለ የት ቦታ እንዳለ የምናውቅበትን አፕ ነው ይዤላችሁ የመጣሁትኝ። በቅድሚያ ግን ያንን ከማድረጋችን በፊት ለዛ ስልክ መጀመሪያ ስንገዛ የትኛውም ስልክ ኢሜል እና ፓስወርድ አለን። ስልክ ከገዛን በኋላ ራሳችን ክሬት የምናደርገው ለስልኩ ራሳችን ክሬት የምናደርገው የምንሰራለት ኢሜል አለ አይደለ? ኢሜል እና ፓስወርድ ግዴታ ያንን ኢሜል ብንችል ቤት ውስጥ በእህታችን ወይም በወንድማችን ወይ በቤተሰብ በሁሉም ስልክ ብንችል የእያንዳንዳችንን ከአንደኛችን ላይ ሸር ማድረግ ክሬት ማድረግ። ለምሳሌ የኔን ስልክ ኢሜል እህቴ ስልክ ኢሜል ላይ ክሬት ባረገው፣ ምክንያቱም የኔ ስልክ ቢጠፋ ይቅርታ የኔ ስልክ ቢጠፋ እንኳን እህቴ ስልክ ውስጥ ገብቼ ክሬት አድርጌ አገኘዋለሁ ማለት ነው። ገብቷችኋል? አገኘዋለሁ ማለት ነው። እህቴ ስልክ ውስጥ ገብቼ ማለት ኢሜሉን እዛ ውስጥ ሳይን ኢን አረግና እህቴ ስልክ ውስጥ ሳይን ኢን አረግና የት ቦታ እንዳለ ስልኬ ተሰርቆ የት ቦታ እንዳለ የት አካባቢ እንዳለ ማወቅ እችላለሁኝ ማለት ነው። እና ልክ እናንተም እንደዚህ ብታደርጉ የስልክ ኢሜላችሁን ወይም ፓስወርዳችሁን ኢሜል እና ፓስወርዳችሁን የቤተሰቦቻችሁ ስልክ ውስጥ ክሬት ብታደርጉት ምርጥ ነው፣ የተመረጠ ነው። ምክንያቱም ስልካችን በጠፋ ጊዜ የት ሄደ ብለን ከምንፈልግ በቃ ተስፋ ከምንቆርጥ ጠፋብን ከዚህ በኋላ እናገኘውም ሌባ ቢሰርቀን በቃ ከዚህ በኋላ እናገኘውም ብለን ተስፋ ከምንቆርጥ ቤተሰቦቻችን ላይ አንድ ቤተሰቦቻችን ላይ ክሬት ካረግነው ኢሜሉን በዛ ኢሜል ስልካችን የት ቦታ እንዳለና ስልካችን ውስጥም ምን አይነት ፋይል እንዳለ እዛ ውስጥ እንዳለ ሰው እንዳያይብን እዛ ውስጥ አድርገን መቆለፍ እንችላለን ማለት ነው። ስለዚህ ዛሬ የእውነት ይዤላችሁ የመጣው በጣም ዋው የሚያስብል እኔ ለራሴ እየተጠቀምኩበት ስለሆነ ለእናንተም ላካፍላችሁ ብዬ ነው። አገር ውስጥም ያላችሁ ከሀገር ውጭም ያላችሁ ይጠቅማቸዋል። ለምሳሌ ስልካችሁን ሀገር ውጭ ያለን ስልካችሁን ረስታችሁት ሱቅ ሄዳችሁ ወይም የትም ቦታ ሄዳችሁ ስልካችሁን ረስታችሁ ብትሄዱ በዛ ቤት ባለው ስልክ ገብታችሁ ኢሜላችሁን ሳይን ኢን አድርጋችሁ የት ቦታ እንዳለ ስልካችሁ ማወቅ ይችላላችሁ። ለምሳሌ አረቦች አብዛኞቹ እንደዛ ነው የሚያደርጉት። ምክንያቱም ስልካቸውን ለምሳሌ ከረሱት ሱቅ ሄደው ወይም ሆቴል የተለያዩ ቦታ ሄደው ለመዝናናት ሄደው ስልካቸውን ረስተውት ቢመጡ እቤት ባለው ስልክ ወይ በልጆቻቸው ወይ በአንደኛቸው በቤተሰብ ስልክ ሳይን ኢን አድርገው ኢሜላቸውን የት አካባቢ እንዳለ የት ቦታ እንዳለ በዛ ስልካቸው የት ቦታ እንዳለ በዛ ኢሜል ማግኘት ይችላሉ። ልክ እነሱ እንደሚያደርጉት ሁሉ እኛም ስልካችንን ለምሳሌ ኢትዮጵያ ውስጥ ብንሆን በቤተሰብ በአንደኛቸው ስልክ ሳይን ኢን ካረግን እንትናችን ኢሜላችንን ስልካችን አዲስ አበባ ከሆነ አዲስ አበባ፣ አዳማ ከሆነ አዲስ አበባ፣ መርካቶ ከሆነ የተለያዩ ቦታዎች የት ቦታ እንደተሰረቀ የት ቦታ እንደተወሰደብን የምናውቅበትን ዘዴ ነው ዛሬ ይዤላችሁ የመጣሁት። ተከተሉ ሌስኮ
መጀመሪያ ክሮም ውስጥ ነው የምንገባው። እንደምታዩቁት ክሮም ውስጥ የሁሉንም ነገር መፈለጊያችን ነው። ክሮም ውስጥ እንገባና ክሮም ውስጥ ከገባን በኋላ ምንድነው ማድረግ ያለባችሁ? ቼክ እያረኩኝ ስለነበረ ነው ይቅርታ። ወደኋላ ተመልሼ አሳያቸዋለሁ። ክሮም ውስጥ ከገባን በኋላ እዚህ ጋር እንደምታዩት ኢሜል የከፈትንበት የትኛውንም ስልክ ኢሜል የምንከፍትበት እዚህ ጋር የሚያሳየን አለ። እዚህ ጋር እንደምታዩት የኔ አሁን ኤች የምትለው አረንጓዴ የተጻፈ የእናንተ የተለያየ። ወደ ክሮም ውስጥ መጀመሪያ ስገባ እዚህ የፕሮፋይላችን ያሳየናል አይደለም? ይቅርታ ወደ ክሮም ውስጥ ስንገባ ይሄ ፕሮፋይላችን አለ። ሶሪ ይሄ ፕሮፋይላችን እዚህ ጋር ስትገቡ ያችን ያሳየኋችሁን ፕሮፋይል እዚህ ጋር ምን ብላችሁ ትጽፋላችሁ ማሳላችሁ? ፋይንድ ማይ ዲቫይስ ብሎ ይመጣላችኋል። እዚህ ጋር የመጀመሪያ የቤተሰባችሁን የእናንተን ኢሜል ቤተሰባችሁ ስልክ ላይ ክሬት ካደረጋችሁ፣ ስለዚህ እዚች ጋር መጥታችሁ የቤተሰባችሁ ስልክ ላይ መጥታችሁ የእናንተን ኢሜል አድ ማድረግ ነው እዚህ ጋር ማለት ነው። አድ ካረጋችሁ በኋላ እዛ ላይ ፋይንድ ማይ ዲቫይስ የሚለውን ትጽፋላችሁ እዚህ ጋር ማለት ነው። ፋይንድ ማይ ዲቫይስ የሚለውን ሪሰርች ስታደረጉ የመጀመሪያው የሚመጣላችሁ ይሄንን ማለት ነው። ይሄንን ፋይንድ ዩር ፎን የሚለውን ኦኬ ትሉታላችሁ። አያችሁ፣ ልክ ወደዚህ ሲመጣ ፋይንድ መጀመሪያ ክሮም ውስጥ ትገባላችሁ። ክሮም ውስጥ ከገባችሁ በኋላ የቤተሰቦቻችሁ ስልክ ላይ ማለት ነው። ኦልሬዲ የእናንተ ስልክ ጠፍቷል። ቤተሰቦቻችሁ ስልክ ላይ ለምሳሌ እኔ እህቴ ስልክ ላይ ገባሁ ወይም ወንድሜ ስልክ ላይ ገባሁ ልበላችሁ። እዚች ላይ ኢሜይሏ ላይ ክሬት ካረኩኝ በኋላ የኔን ኢሜል ከዛ ምን ብዬ ጽፋለሁ? ፋይንድ ማይ ዲቫይስ ብዬ ጽፋለሁ። ከዛ ምን ብሎ ይመጣላችኋል? ፋይንድ ዩር ፎን ይላል። ይሄን አያችሁት? አሁን የኔ ስልክ እዚህ ጋር ነው። ሳምሰንግ A06 ጋላክሲ 5 ጋላክሲ ይላል። እዚህ ጋር የቁልፍ ምልክቱ ሲመጡ ከዛ ይችን የቀስት ምልክቷን እንጫናታለን። የቀስት ምልክቷ እንደምን ትንጫናት እንደምታዩት እዚህ ጋር ከነንትኑ ያመጣላችኋል። ገብቷችኋል? እዚህ ጋር ፕሌይ ሳውንድ ይላል። እንትን ማስገባት ድምጽ ማስገባት ትችላላችሁ ስልካችሁ ካለው ማለት ነው። እዚህ ጋር እንደምታዩት የስልካችሁ ፐርሰንቴጁንም ያሳያል። ሎኬሽኑ ኦፍ ቢሆንም እንኳን አያችሁ፣ አሁን እዚህ ጋር ሎኬሽን ተርን ኦፍ ይላል። ሎኬሽኑ ኦፍ ከሆነ እንኳን የት ቦታ እንዳለ ያሳያችኋል፣ ስልካችሁ የተሰረቀበትን ቦታ። ስለዚህ የስልካችሁ ኢብን ባትሪው ስንት ፐርሰንት እንዳለ ያሳያል። እዚህ ጋር አሁን የኔ 88% ይላል። ወደዚህ ወደ ታች ስትወርዱ ፕሌይ ሳውንድ ይላል። ድምፁን መስማት ከፈለጋችሁ ከርቀት ፕሌይ ማድረግ ትችላላችሁ። እዚህ ጋር ማርኬት ሎት ይላል። እዚህ ጋር ለምሳሌ ፋክተሪ ሪስታርት ዲቫይስ እናንተ ሴኪዩር ማንም ሰው እንዳያይባችሁ የምትፈልጓቸውን ቪዲዮዎች ለምሳሌ ዶክሜንቶች ስልካችሁ ውስጥ ለምሳሌ ፋይል ሊኖር ይችላል። ስልካችሁ ውስጥ ፋይል ሊኖር ይችላል። ያንን ፋይል ሌባው እንዳያገኝባችሁ ወይም ድሌት እንዳያደርግባችሁ ምንድን ነው ማድረግ ያለባችሁ? ይህንን መጠቀም አለባችሁ። ይህንን ተጠቅማችሁ ኔክስት ስትሉት የራሱ የሚያመጣላችሁ ዲቫይስ አለ። ከዛ የቁልፍ ምልክቱን ትቆልፉታላችሁ ማለት ነው። የኔ አሁን ያለሁበትን እዩት እንግዲህ። ይህንን ዙም እያረጋችሁ ማፑን ዙም እያረጋችሁ መሄድ ነው። እንደዚህ እንትን እያላችሁ ስትሉት የኔ አሁን ያለሁት ነው ሳውዲ አረቢያ ነው። ማፑን መክፈት ትችላላችሁ። መክፈት ከፈለጋችሁ ማፑን ኦን ማድረግ ትችላላችሁ። የኔ ግን እንደምታዩት ኦፍ ሆኖ ነው የሚያሳየው። የሚገርማችሁ ነገር ማለት ነው። ይኸው አሁን ዲቫይሱን ኦፍ ሳረገው ይሁ እንደምታዩት የት ቦታ እንዳለው። ይሄን አሁን ሳውዲ አረቢያ ነው። እዚህ ጋር እንደምታዩት ሳውዲ አረቢያ ጂዳ ነው የሚለው። ሳውዲ አረቢያ እዚህ ጋር ልክ እንትን እያላችሁ ስትመጡ እያራቃችሁ ስትመጡ የእናንተ ለምሳሌ ኢትዮጵያ ውስጥ ከሆነ ስልካችሁ የተሰረቀው ያላችሁበትን ቦታ እንትን እያላችሁ ስትሄዱ እየራቀ ሲሄድ የት ቦታ እንዳላችሁ ይነግራችኋል ማለት ነው። የስልካችሁ ቦታው የት አካባቢ ለምሳሌ አዲስ አበባ ከሆነ ስፔሲፊክ ቦታው ለምሳሌ አዲስ አበባ ውስጥ ሆኖ ለየት ያለ ቦታው ወደ መርካቶ ሊሆን ይችላል፣ ላምበረት። እንደዚህ ስትሉ እነኝህን በራቃችሁ ቁጥር ባቀረባችሁት ቁጥር ማፑን በነካችሁት ቁጥር እንትን ማለት ትችላላችሁ። የት አካባቢ እንዳለ ማወቅ ትችላላችሁ። እስቲ ማፑን ልክፈትና ላሳያችሁ። ሴቲንግ ውስጥ ልግባና ማፑን ልክፈተው። እዚህ ጋር አሁን እንትኑ የተከፈተበት ቀን አለ። የስልካችሁ ዲቫይስ ከዚህ ወጣና እስቲ ይሄንን ዙም ላርግና እንደዚህ ስታረጉት እዩት። እንግዲህ እንደምታዩት የት አካባቢ እንዳለ ስልካችሁ የሚያሳያችሁ ቦታ ነው ይሄ ማለት ነው። ከፈለጋችሁ እናንተ ማፑን መክፈት ትችላላችሁ።
ማፑን ማለት ነው። ማፑን ከፍታችሁ አሁን ፕላስ እና ማይነስ ስታረጉት ማይነስ ፕላስ ስታረጉት የሚያሳያችሁ ነው። እና እንደዚህ አድርጋችሁ የስልካችሁን እንትን ማወቅ ትችላላችሁ። የት አካባቢ እንደተሰረቀ ስልካችሁ። የኔ አሁን ያለሁበት ስልክ የኔ የስልኬ ሳውዲ አረቢያ ጅዳ ነው። እንግዲህ ልዩ ስሙንም ይኸው ጽፎልኛል እዚሁ ያለሁበትን አካባቢ ማለት ነው። ስለዚህ እናንተም ልክ በዚህ መልኩ ያላችሁበትን ቦታ ኢትዮጵያ ውስጥ ከሆነ ለምሳሌ ኢትዮጵያ ውስጥ አዲስ አበባ ከሆነ የተሰረቀው ለምሳሌ ላምበረት ከሆነ ከላምበረት ተነስቶ ወደ መርካቶ ከሆነ ከመርካቶ ተነስቶ ከአዲስ አበባ ወጥቶ አዳማ ከሆነ ያንን ቦታ ሎኬሽኑን እየመራ ስልካችሁ ያለበትን ቦታ ኢብን ስልካችሁ ስንት ፐርሰንቴጅ እንዳለው ያሳያችኋል ማለት ነው። ይሄ በጣም አስፈላጊና ጠቃሚ የሆነ መረጃ ነው እላችኋለሁ ቤተሰቦቼ። ዛሬ ይዤላችሁ የመጣሁት ይሄን ይመስላል። እውነት ተጠቀሙበት። ሌባ ቢሰርቃችሁ ስልካችሁን በቀላል መንገድ እንዴት ስልካችንን ማግኘት እንዳለብን ነው ዛሬ ይዤላችሁ የመጣሁት ቤተሰቦቼ። ዛሬ ይሄን ይመስላል ይዤላችሁ የመጣሁትኝ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ቸር ሰንብቱ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በድጋሚ ቤተሰብ ያልሆናችሁ ቤተሰብ ሁኑ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ቸር ሰንብቱ።